ባለፉት ዓመታት የለውጡ መንግስት ብዙ ታሪካዊ ቅርሶችን የመጠገን ስራዎች ሰርቷል። አንዳንዶቹ ከጥገናም ያለፈ ብያኔ የሚሰጣቸው ናቸው። ግን በዚህ ስራ ውስጥ የተወሰኑ ሰዎች ስጋት ይሰማቸዋል። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው እና እንደው ተግባሩ ምን ይመስላል? ስለ ስጋቱስ ምን መልስ ይሰጣሉ እርስዎ? የኢትዮጵያ ሕዝብ በሚሰሩ ስራዎች ቅርስ ይጠፋብኛል ብሎ ይሰጋል ብዬ አላምንም። እንደዚህ አይነት ስጋት አላይም። ግን የኢትዮጵያ የፖለቲካ ልምምዳችን ደካማ ከመሆኑ የተነሳ ስለ ሁሉም ነገር ተቃውሞ የሚያንጸባርቁ ሰዎች አሉ። ካልሰራህ ለምን አትሰራም? ስራህ እኮ ነው ይልሃል። ከሰራህ ደግሞ ቅርስ ታበላሻለህ፣ አትስራ ይልሃል። ለምሳሌ ኮሮና መጥቷልና ምርጫ ማድረግ አንችልም ስትል እንዴት ምርጫ አይደረግም? ምርጫ መደረግ አለበት በኮሮናም ቢሆን ይልሃል። ኮሮና ጠፍቷል፣ አሁን ሪሌቲቭሊ ደግሞ የተሻለ ጊዜ እናድርግ ደግሞ ስትል ምርጫ መደረግ የለበትም፣ አሁን የምርጫ ጊዜ አይደለም ይልሃል። ህገ መንግስት ካልተቀደደ ይልሃል። ግድ የለም መቀየር ከሆነ ፍላጎታችሁ እንወያይ፣ እንነጋገር፣ ህዝቡ ይወስንበት። መቀየር የሚገባው ፓርት ካለ መሻሻል የሚገባው ካለ እናሻሽል፣ መነካት የሌለበት ካለ እናቆይ፣ ግን በውይይት እናድርገው ደግሞ ስትል ውይይት አያስፈልግም ይልሃል። ያው እንደዚህ አይነት የፖለቲካ ልምምድ ኢትዮጵያ ውስጥ አለ። ግን ጎንደር ሄደህ ፋሲልን ትናንት የሚያውቁ ሰዎች ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኝም። ከኩራት ከደስታ ከማመስገን ውጪ ያ ስሜት የለም። ላሊበላ ብትሄድ ባሉ አንዳንድ ችግሮች ተራዝሞብናል፣ ጊዜ ወስዷል ስራው፣ ግን በውጭ ሙያተኞች ነው የላሊበላን ስራ የጀመርነው። ላሊበላ አባቶችን ብታናግር አሁን እየተሰራ ያለው ስራና ጥንቃቄ ላሊበላን የሚጎዳ የሚያፈርስ ነው ብሎ በፍጹም አያስቡም። አባጅፋር ጅሬን ብትሄድ የአባጅፋር ቤተ መንግስት ትናንት የነበረበትን መልክ የሚያውቁ የጅማ ሰዎች አሁን ያለውን ስራ ሲያዩ ቅርስ ጠፋብን ብለው እንደዛ አይሰማቸውም። ወይም ጀጎል ብትሄድ እንደዛ አይሰማቸውም። ቅድም እንዳነሳሁት ከ35 በላይ ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል። እንኳን ልናጠፋ የተሰረቁ የተዘረፉ የጠፉትም አስመልሰናል። ገናም ብዙ ንግግር ላይ ያሉ አሉ። ለምሳሌ የኃይለ ሥላሴ መቀመጫ የነበረ በጣም የሚያምር ዙፋን መቀመጫ ወንበር ሌላ ሀገር ነው ያለው፣ በቅርቡ ይመጣል። ስንነጋገር ቆይተናል። እናስመልሳለን። ቅርስ እኛ የምናስመልስ የምንጠብቅ ነን እንጂ የምናፈርስ አይደለንም። የሚኒልክ ቤተ መንግስት ተብሎ የሚታወቀውን የአራት ኪሎ ቤተ መንግስት ወይም ታች ያለው ብሔራዊ ቤተ መንግስት ከእድሳት በፊት ለሚያውቃቸው ሰው እውነቴን ነው የምነግርህ፣ እዚህ ዶሮ ማለቂያ ምናምን ከሚባለው ሰፋ የተለየ አይደለም። እኔ ያለሁበት ኦፊስ ያለሁበት ቤት እኮ በየጉራንጉሩ የቆርቆሮ ሽንት ቤት ያለበት መራመድ የማትችልበት ግቢ ነው የነበረው። በየጉራንጉሩ የተጣለ መሳሪያ፣ የተጣለ መኪና፣ ሽንት ቤት ምናምን የምታይበት፣ ጫካው የሚያስፈራ፣ መብራት የሌለበት፣ ወኮይ የሌለበት አስፈሪ ግቢ ነው የነበረው። አሁን በሚሊዮን የሚቆጠር ሰው ያየዋል። ያ ቤተ መንግስት ቅርስ ተበላሸ ብለህ በእውነትና በፋክት የምታወራ ከሆነ ብዙም አሳማኝ አይደለም። ብሔራዊ ቤተ መንግስት መኪኖቹ ሌላው ቀርቶ መኪኖቹ እኮ በስብሰው ሞተዋል። መኪኖቹን አድሰን እንዲነሱ ማድረግ በራሱ በጣም ሰፊ ስራ እኮ ነው። ቆርቆሮ ፓርኪንግ የነበረውን የሰራነው ፓርኪንግ አሁን እንዴት ታገናኘዋለህ? ቤተ መንግስቱ በራሱ ውስጡ ታች አንደርግራውንድ ጎርፍ ነበር፣ መራመድ አትችልም። እኔ ያየሁትን ነገር ነው ነገር ፈራሽ ነበር። እና ቅርስ ይፈርስብኛል ብሎ ከመስጋት አይመስለኝም። ስራዎቻችን ፍሬዎቻችን የሚናገሩት እንደዛ አይደለም። ነገር ግን ሁሉ ነገር ብትሰራም ባትሰራም መቃወምን እንደ ፖለቲካ ለሚያስቡ ሰዎች እንደዚያ ሊሆን ይችላል። ግን የተሰራው ስራ ያንን ምልክት አያሳይም። አሁን አንተ ባሌን ታውቀዋለህ። ሶፍ ዑመር ላይ የተሰራውን ስራ እንዴት አድርገህ ነው ቅርስ ማጥፋት የምትለው? ከዚህ ቀደም ልትገባ አትችልም። ሽታው፣ መንገዱ፣ ሁሉ ነገር አያስኬድም። አሁን በጣም ከፍተኛ ለውጥ አለ። ጠፋ የሚል ድምዳሜ አያስይዝም። ፋሲል ላይ ብዙ ዘመቻ ነበር። ፋሲል 100 ዓመት አልታደሰም። በቁሙ እየወደቀ እየፈረሰ ነበር ግቢው። ያሳዝናል። ማመር መሰራት ይገባው ነበር። ስራውን ጀምረን ቅርስህን ሊያበላሹብህ ነው እነዚህ ሰዎች ምናምን ብለው ቀስቅሰው አደናቅፈው ነበር። መልሰን ህዝባችን ጋር ተወያይተን ጀመርን። አሁን ፋሲልን ተመልከት። እኛም ፈረንጅም ማንም የመጣ ሰው
ይኮራበታል። ለሚቀጥሉት 50-60 ዓመታት ለልጆቻችን የሚሻገር ስራ አድርገነዋል እና ቅርስ የሚያጠፋ ብዙ ፍላጎትም የለም። ለምሳሌ ይሄ ቦታ እኮ አልነበረም። በፕራይቬት ሴክተር እንዲሰራ አመቻችተን አግዘን ያሰራ ነው። ስለዚህ እንዲጠፋ የሚፈልግ ሰው እንደዚህ ያለውን ነገር አይሰራምና ከስጋት ጀኑን ከሆነ ስጋት ሲመነጭ ሰው ካየ በኋላ አይ እንደዚህ አልመሰለኝም፣ ይሄማ ከሆነ መልካም ነው ብሎ ይቀጥላል። ግን ፖለቲካል ኢንቴንሽን ካለው ቢያይም ባያይም ብዙ ለውጥ የለውም። እንደዚህ አይነቱም ብዙ መጨነቅ አያስፈልግም፣ መስማት አያስፈልግም። መጓዝ ብቻ ነው የሚያስፈልገው። እኛ የተከተልነው መርህ ለጥራት እና ለትክክለኝነት የተለየ ትኩረት ሰጥተናል። ጥራት ያስፈልጋል፣ ትክክለኛ መሆን ደግሞ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ናሬሽኑ የኢትዮጵያን አጠቃላይ መልክ የሚያሳይ መሆን አለበት። ለዚያ ደግሞ በትክክለኝነት መሰራት አለበት በሚል ነው። የተሰሩ ስራዎች በሙሉ ስታይ ቴስታችን የኳሊቲ ደረጃው ከፍ ያለበት ሁኔታ በጣም በጣም ጥሩ ነው። ብዙ ሙያተኞች ከሀገር ውስጥ ከውጭ ለመጠቀም ሞክረናል። በማናቅባቸው ሴክተሮች ከፍተኛ የሆነ የአመራር ክትትል ይደረግበታል። ሁሉም ስራዎች በትኩረት በክትትል በድካም ነው የምናሰራው። ውጤቱ እንዳየኸው ነው። እኛ በጣም 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 ደስተኞች ነን። በቱሪዝም ሴክተር ኢትዮጵያ ለዓለም ለዜጎቿ አውጥታ ማሳየት የምትችላቸው ነገር የተገለጠበት ልክ ድካሙንና ወቀሳውን የሚሻገር ስለሆነ ያለው ስራ የሚያመላክተው ቅርጽ ጠባቂዎች፣ አስዋቢዎች፣ አሻጋሪዎች፣ አይንገላጮች መሆናችንን የሚያሳይ እንጂ ሌላኛውን ገጽ ስላልሆነ በዚያ መንገድ ነው እኔ የምረዳው።